የኤፍራታና የያፌት አለመተማመን እጅጉን በጣም ስጋት ላይ ጥሏቸዋል። ያፌትና ናታን ቤተሰብ የሆኑ ወንድማማቾች እንደሆኑ ያወቀችው ኤፍራታ ግራ ተጋብታለች። ያፌትንም ደግማ ጠይቃው ነበር። ወንድማማቾች ናችሁ ስትል እኔ የእሱን አይነት ወንድም የለኝም ሲል መልስ ሰጧታል ማለት ነው። እንዴት ነው ነገሩ? ናታን እና ያፌት ወንድማማቾች መሆናቸውን ናታን ምንም ነገር አያውቅም። ጽዮን ማስታወስ ከጀመረች በኋላ በቢኒያም ፍቅር እንደገና እንደ አዲስ ተጠምዳለች ማለት ነው። ቤዛም የራሷን የፍቅር አጋር ያገኘች ትመስላለች። ወይስ ሌላ ተልእኮ አለው? ቤዛ የማታውቀው እሱ ግን የሚያውቃት አንድ መልከ መልካም ሰው በህይወቷ ላይ ሊመጣ አስቧል ማለት ነው። ኤፍራታና የያፌት ጉዳይ እጅግ በጣም ያሳስባል። ያፌት እጅጉን በጣም አድርጎ አንዳንድ ነገሮችን ኤፍራታን ትኩር ብሎ እያየ እንደማያምናት ውስጡን ይነግረዋል ማለት ነው። አያምናትም፣ እሷም ደግሞ አታምነው። ምክንያቱም ሁለታቸው ይግባባሉ፣ ይተዋወቃሉ። እሷም የራሷ ዓላማ አላት፣ እሱም የራሱ ዓላማ አለው። አሁን በቃ የባለትዳር ራትም ሳም እንብላ እየተባባሉ ነው። አልጋም ላይ ይዟት ተኝቶ ነበረ እና በዚህ ጉዳይም እንዴት ነው ነገሩ ባይታወቅም ማለት ነው። ሌላው ነገር ደግሞ በቤዛና በናታን ማዕከል ያለው ጉዳይ እየተፈጸመ ይመስላል። ቤዛ ፎቶውን አንስታለች። ፎቶውን ያነሳችበት ምክንያት ደግሞ እዚህ ጋር ያየው ልቤ አይሰበርም፣ በቃ የማይቀጥል ፍቅር እዚህ ጋር ያቁም ስትል ተናግራ ፎቶግራፎችን አንስታለች ከሳሎን ማለት ነው። ሳሎን ላይ ፎቶግራፎችን አንስታ እንግዲህ ደጅ ወጣ ብላ ነበረ። አንድ የምትገዛው ጉዳይ ነበራት ሆቴል። ወደዛ እየሄደች አይኗን ወደ ሰማይ ሰቅላ እንዲህ ቦታ ስትቃኝ አንድ ያልታሰበ መኪና ከፊት ለፊቷ መጦ እንደ ገጫት፣ ግን እሷ ያው ደንግጣ እንደወደቀች እንጂ ምንም አይነት እንዳልነካት እየነገረችው፣ ያነሳት ሰው ግን የሚያውቃት ሰው ነበረ። እሷ አታውቀውም፣ እሱ ግን ያውቃታል። በጣም ነበረ የተደናገጠው ማለት ነው። አንተ ግን ደህና ነህ፣ አንቺ ግን ደህና ነሽ ሲባባሉ ነበር። እሷ ደንግጣ ነው አንቺ ግን ደህና ነሽ፣ አንተ ግን ደህና ነሽ የሚባባሉ የነበሩት ማለት ነው። እሱም ደንግጧል ሲያያት፣ ያውቃት ነበር ከዚህ በፊት ማለት ነው። ወይዘሪት ሉሊት ደግሞ በአሁኑ ሰዓት ሸብረበው ይወዳል ቤቱ እያለች ነው ማለት ነው። ምክንያቱም ወሬውን ከዚህ ምዛም ለማናፈስ ፎቶውን አቶ ናታን ፎቶውን አይተውታል ወይ ከግድግዳው ተነስቷል፣ ሌላ ሸበላ ለማምጣት ነው እንዳትወዛገብ ነው እያለች እየተናገረች ነበረ። እንደሚታወቀው ሉሊት ሰዎችን በማወዛገብ ወይም ሰዎችን ደግሞ በወሬ በመጥመድ ወይም ሰዎችን በተለያየ አቅጣጫ ሀሳብ የማስቀየር ስራ ሰሪ ናት ማለት ነው። ሉሊት የሌለችበት ድራማው ድምቀት የለውም እና አፏን አስይዛታለች ማለት ነው። ቤዛን በጣም ወድሻለሁኝ ባላፈቅርሽም በጣም ነው የምወድሽ ሲላት ነበረ ናታን ማለት ነው። እና ቤዛ እውነቷን የሆነ ዋጥ አድርገው እሺ ያለችው ነገር እንዴት ነው? ቤዛ ህመሙ ተሰምቷታል። ዛሬም ድረስ ፍቅሩ አልወጣላትም እንደ ናታን። ሌላው ነገር የቢኒና የፂ ነገር ነው። ቢኒና ጽዮን በአሁኑ ሰዓት ላይ እንግዲህ በጣም ቆሻሻ እንደሆነች አድርጎ የጽዮንና የቢኒያም ፍቅር እንግዲህ ለወደፊቱ ታድሶ ካልመጣ በቀር በአሁኑ ላይ አብቅቶለታል ማለት ነው። በአሁኑ ላይ አብቅቶለታል። ጽዮን ምን እንደተፈጠረ እንኳን አታውቅም። በፍቅራቸው መካከል የተፈጠረውን ነገር ቢኒያም እንደኮራባትና እንደጠላት አድርጋ ነው የምታስበው። ገኒ በአሁኑ ሰዓት ላይ ደግሞ ጉድሊት ጀምራለች። ንፋስና ብርዱ፣ ፀሐዩ፣ ዝናቡ ሲፈራረቅብሽ እባክሽ ተይ እያላት ነበረ ቢኒያም ማለት ነው። ገኒ ግን ራሴን ለማሳረፊያ ይሆነኛል፣ ችግር የለውም ወጥቼ ልግባ ስትል ነበረ። የኤፍራታ እናት ገኒ እደጅ ወጣ ጉሊት ስራ ጀምራለች ማለት ነው። እጅግ በጣም ያሳዝናል። በጣም ነው የሚያሳዝነው ሁሉም ነገር። እስኪ የተሰማችሁን ስሜታችሁን እናንተም ጻፍ ጻፍ አድርጉና እንማማርበታለን። ድራማ ዞሮ ዞሮ አስተማሪ ስለሆነ እንማማርበት ማለት ነው ውዶቼ። እስኪ እናንተም በኮሜንት ላይ የተሰማችሁን ማን ከማን ጋር ይሁን ማን ከማን ጋር ይሁን እያላችሁ የሚለውን ነገር እናያለን ማለት ነው። እንግዲህ ኤፍራታና ያፌትስ አንድ ላይ የመሆን እጣ ፋንታው አላቸው ይሆን ወይስ አዲሱ ፍቅረኛ ይዞ የመጣት ናታን እሷን ያፈቅር ይሆን? እንዴት ነው ነገሩ? ለማንኛውም እናንተም የተሰማችሁን ነገር ጻፉልኝ።